ሲያስለን እኮ ከፊልም አልጠፋም ራሱ ያመጣት ኤጀንሲ ነው እቺ ልጅ ቀጥቅጦ በሰራተኛ ያስገደላት የዛ ሀገርም ኤጀንሲ ተጠያቂ ነው የኢትዮጵያውም ኤጀንሲ ተጠያቂ ነው ሌላው ይቅርና ሙቤ ሊሰራበት የሚችለው የያንዳንዱ አገር ኤጀንሲዎች ሰራተኞቻቸውን ከላኩ በኋላ በኤምባሲያቸው አማካኝነት ኤጀንሲዎች እዛ ሀገር ያሉ ኤጀንሲ ሰከን ሙቤ ተፍትሽ ይደረጋል ስለዚህ ዜጋን የሚከታተለው ክፍሌት አለ እችሊ ስንቶር ሰከን ላይ ተቀምጣ ነው እምን ውስጥ ደብቀዋት ነው ወይስ እናንተ ሄዳችሁ ሰከን አትፈትሹም ጥያቄ እኔ በመሰራበት ሰዓት ኢትዮጵያኖች እየመጡ ሰከን ይፈትሹ ነበር ሲፈትሹ እየመራን እናሳያቸዋለን እነዛ ዜጋ የሚከታተሉ ሰዎች መንግስት የመደባቸው የታሉ አንድ ጥያቄ እሱ ነው ሁለተኛ ደረጃ እቺ ልጅ የመመታትም የመሰደብም የመገደልም በውጭ ሀገር ዜጋ ማንም የሚፈቅድ የለም የዚች ልጅ ሬሳ ከዛ ሀገር መውጣት የለበትም ሐቁ ካልወጣ በስተቀር አሁን ግብጻዊ ስለገደላት አይደለም ማንም ይግደላት ማንም በነገራችን ላይ ኢትዮጵያዊ ላይ ተቀጣሪ አስተርጓሚዎችም ይሁኑ የራሳችንን እህቶች የሚበድሉ አሉ የራሳችን ዜጋ እኛንን ዜጎቻችንን ስናወርድ ሌላ ዜጋ የሚጫወትብን ኬንያዊቱ ምግብ የምትሰራ ልትሆን ትችላለች በእነሱ ስር ነው ያለችው ታያለህ አሁን እሷም ጦሮንጦስ ነው የሚያስገባት ለምን ትልቅ ሚስጥር አውጥታባቸዋለች ፈድህ አድርጋቸዋለች ስለዚህ አንደኛ የኢትዮጵያ ኤጀንሲ ልጆቹን አለመከታተሉ እኛ ችግር ላይ ነን ሲባሉ ታገሱ የሚባሉት አሁን እኔ ቅድም የደወልኩብህ ኬስ ሙሉ የሴክስ ፊልም ነው ለኔ ጋር የተላከው እውት ከመጣሁ ወር ከ15 ቀኔ ድረሱልኝ በወር ከ15 ቀን ይሄን ስራ ያሰራች ነው ብላ ነው ሙሉ እልክልሃለሁ ሙቤ ሙሉ ይሄንን ያየ ኤጀንሲው ምንድነው ያለው 2 ወር ሙይ እንዴት ነው 2 ወር የምትሞላው እችል ወይ ራሷን ታጠፋለች በመስኮት ወላሂ ሙቤ 2 ወር ሙይ አላት ይሄንን ፊልም ያየ እንዴት 2 አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውዴቱ ቤተሰብ እንዴት ናችሁ ሰላም ናችሁ የኔ ጋር አልሐምዱሊላህ ሀገራችንም አላህ ሰላም አላህ ያርግልን እንዲም ክርስቲያን ወገኖች ሰላም ብያለሁ እና እቺ እንግዲህ ተገደለች አላህ ይማራ ማድረግ አይቻልም እኛ ኢትዮጵያ ዴንቶች ለቤተሰቦቿ መጽናናት እንስጣቸው ፎቶ ባሉላ ፎቶ ትላልቅ ሚዲያዎች ፎቶ